4.7.2.4 መልቲካልቸራል ሲቲዝንሺፕ የብዝሃ ባህላዊ ዜግነት በሀገራት ውስጥ እየታየ የመጣው እያደገ የሚሄድ ስብጥር ወይም ህብረ ብሔራዊነት ወይም ደግሞ የተለያዩ ማንነቶች በተለይም የዜግነትን ሊብራል እሳቤዎች የሚፈታተን ሆኗል። የሊብራል እይታ የግለሰብ መብቶችን እንደ ዋነኛ እንዲሁም የበላይ አድርጎ የሚመለከት ሲሆን የቡድን ማንነቶችን ሆነ መብቶችን ከግለሰብ መብቶች ጋር የማይጣጣሙና የሚጻረሩ አድርጎ ይፈርጃል። በርካታ ምክንያቶች ምሁራን በዲሞክራሲያዊ ሀገራት ውስጥ ስለሚገኙ የማንነት ቡድኖች ስላላቸው የሊበራል ትንተናዎችና ግምቶች ጥያቄዎችን እንዲያነሱ አድርጓቸዋል። እነዚህ መንስኤዎች ከግለሰብ መብቶች ጎን ለጎን የቡድን መብቶች እውቅና እንዲያገኙ የሚጠይቁ የብሔር ማንነት መነቃቃትን፣ ንቅናቄዎችን መፍጠር፣ የዘር፣ የጾታ፣ የብሔርና የቋንቋ ቡድኖች ላይ የሚደርስ መዋቅራዊ ማግለል እንዲሁም ሀገራትን የብዙ ብሔርና የብዙ ባህል መዳረሻ ያደረገውን ዓለም አቀፋዊ ፍልሰት መጨመርን ያካትታሉ። እነዚህ ሁኔታዎች ሀገራት የዜጎችን ስብጥር የሚያንጸባርቁና የሚያካትቱ በተመሳሳይ ጊዜ ደግሞ ሁሉም ዜጎች የሚገዙላቸው የጋራ እሴቶች፣ እቅዶችና ግቦች ያሏቸው ሲቪክ ማህበረሰቦችን እንዴት ማብቃት መገንባት ይችላሉ በሚለው ጉዳይ ላይ ውስብስብና አከራካሪ ጥያቄዎችን ያነሳሉ። በመሆኑም በዘመናዊ ሀገር ውስጥ ያለው የዜግነት ትርጓሜ በዲሞክራሲያዊ ስርዓት ውስጥ የባህልና የቡድን መብቶችን በሚያካትት መልኩ ሊሰፋ ይገባል። ከፍተኛ ብዝሃነት ላላቸው ማህበረሰቦችና ለዘመኑ የኢኮኖሚ አዝማሚያዎች ተስማሚ ወደ ሆነ አዲስ አይነት የብዝሃ ባህላዊ ወይም መልቲካልቸራል ዜግነት መሻገር አስፈላጊ ነው። የቡድን ልዩነቶችን እውቅና መስጠት ማለት ሁሉም ዜጎች እንደ ተራ እኩል ግለሰብ ብቻ ከማየት በመውጣት በምትኩ እንደ ግለሰብ እኩል መብት ያላቸው መሆናቸውንና በተመሳሳይም ጊዜ የተለያዩ መገለጫዎችና ማህበራዊ ሁኔታዎች ያሏቸው የቡድን አባላት እንደመሆናቸው መጠን የተለያዩ ፍላጎቶችንና ምርጫዎች እንዳሏቸው አድርጎ መመልከትን ያካትታል። ይህም በመሰረቱ የብዝሃ ባህላዊ ዜግነት ዋነኛ ትኩረት ሲሆን ከዚህ በታች የቀረቡትን 4 የብዝሃ ባህላዊ ዜግነት መርሆን ያወያያል። የመጀመሪያው የዜግነት መብቶች እኩልነትን እንደ መነሻ መውሰድ ነው። ሁሉም የማህበረሰብ አባላት በዜግነት በይፋ መካተታቸውን፣ እኩል መብት እንዲኖራቸውና በሕግ ፊት እኩል መሆናቸውን ማረጋገጥ አስፈላጊ ነው። ልክ እንደ ሊበራል አመለካከት ሁሉ ብዝሃ ባህላዊ ዜግነትም የአባላትን ዓለም አቀፋዊ መብቶች ይመለከታል። ሁለተኛ መደበኛ ወይም ፎርማል የመብት እኩልነትን የግድ ለአክብሮት፣ ለሀብት፣ ለእድሎች እንዲሁም ለደህንነት እኩልነት እንደሚያበቃ መገንዘብ። መደበኛ እኩልነት ጉዳትንና መድሎን ሊሸፍን ወይም ህጋዊ ሊያስመስል ይችላል። ስለዚህ የቡድን ልዩነቶችን በንቃት መለየትና መንስኤዎቻቸውን መረዳት አስፈላጊ ነው። የሊበራል ቲዎሪስቶች በዜግነት አማካኝነት የሚሰጡ ዓለም አቀፋዊ መብቶች የግለሰቦችን የባህል አባልነት ይጠብቃሉ ብለው ቢያምኑም የብዝሃ ባህላዊ መልቲካልቸራል የጥናት ዘርፍ ምሁራን ግን ተጋላጭ የሆኑ አናሳ ቡድኖች ባላባታዊ ባህሎች ወይም ዶሚናንት ካልቸርስ ተጽዕኖ ስር ራሳቸውን ጠብቀው ለማቆየት ተጨማሪ መብቶች ያስፈልጋቸዋል ብለው ያስባሉ። ሶስተኛ የቡድን ውክልና እንዲሁም ተሳትፎ የሚያረጋግጡ ስልቶችን መዘርጋት። መደበኛ እኩልነት ቢኖርም እንኳ ጉዳት የደረሰባቸው ቡድኖች ብዙ ጊዜ በውሳኔ አሰጣጥ ሂደቶች ውስጥ ይገለላሉ። ስለሆነም ጠቃሚ ውሳኔዎች በሚተላለፉበት በማንኛውም ቦታ በቀጥታ የሚጎዱ ሰዎችን ተሳትፎ ለማረጋገጥ ዝግጅቶችን ማድረግ አስፈላጊ ነው። አራተኛ ልዩ ልዩ መገለጫዎች፣ ፍላጎቶችና ምርጫዎች ላሏቸው ሰዎች የተለያዩ አያያዝ ማድረግ፣ ዲፈረንት ትሪትመንት ማድረግ ማለት ነው። በከፍተኛ ደረጃ በተከፋፈለ ማህበረሰብ ውስጥ የሊበራሊስቶች ዓለም አቀፋዊ የዜግነት እይታ የቡድን መብቶችን እውቅና ስለማይሰጥና የእኩልነት አያያዝ መርህ በጥብቅ ስለሚከተል አንዳንድ ቡድኖች እንደ ሁለተኛ ዜጋ እንዲቆጠሩ ያደርጋል።
ሰዎችን ካለፈው ታሪካቸው ሁኔታ የተነሳ እኩል ባልሆኑበት ተጨባጭ ሁኔታ ውስጥ እኩል ለማስተናገድ መሞከር አለመመጣጠንን ወይም ኢኒኳሊቲን ሊያሰፍን ይችላል። በመንግስት በጾታዊ ምርጫ፣ በእድሜ፣ በአካል ጉዳት፣ በጂኦግራፊ መገኛ፣ በባርነት፣ በብሔር፣ በሃይማኖት፣ በትውልድ አካባቢ እንዲሁም በባህል ላይ ተመስርተው የሚፈጠሩ መሰናክሎችን ለመታገል እርምጃዎችን መውሰድ ይኖርበታል። በዚህ እይታ ብዝሃ ባህላዊ ዜግነት የተገለሉ ድምጾችን እንዲሰሙ እድል ይሰጣል። በብዝሃ ባህላዊ ዲሞክራሲያዊ ሀገራት ውስጥ የተገለሉ ቡድኖች ሲቪክ እኩልነትና እውቅና እንዲያገኙ ለማገዝ የተለየ የዜግነት እይታ ያስፈልጋል። ማህበረሰብ የተገነባው የበላይነት ካላቸው ወይም ከሚጨቁኑ የተለያዩ ቡድኖች ነው። ይህ የዜግነት እይታ ዓለም አቀፋዊ ወይም ወጥ የሆኑ መብቶችን ይቃወማል። ይልቁንም ለተጨቋኙ ቡድን ልዩ መብቶች እንዲሰጡ ትኩረት ያደርጋል። ይህም ወደ ውህደት የሚያመራ ፖለቲካ ሳይሆን ልዩነትን መሰረት ያደረገ ፖለቲካ መኖሩን ይመለከታል። የዚህ የዜግነት እይታ ተቺዎች እንደሚሉት ቡድኖች በዜግነት ስም ወደ ውስጣቸው እንዲመለከቱና በልዩነታቸው ለምሳሌ ዘር፣ ብሔር፣ ሃይማኖት፣ ጾታና የመሳሰሉት ላይ ብቻ እንዲያተኩሩ ከተበረታቱ የሁሉም አሜሪካውያን የጋራ ወንድማማችነት ተስፋ ሊመክን ይችላል ብለው ይሰጋሉ። ስለ ልዩነት ዜግነት ዲፈረንሺየት ሲቲዝንሺፕ የቀረቡ ስጋቶች ወይም ክሪቲሲዝሞች ምንድን ናቸው? ዜግነት የማህበረሰብ ስሜትን እና የጋራ ዓላማን ለማዳበር የሚያገለግል መሳሪያ መሆኑ ያቆማል። በተለያዩ የማህበረሰብ ክፍሎች መካከል ትስስር የሚፈጥር እንዲሁም የእርስ በርስ አለመተማመን ወይም ግጭት እንዳይስፋፋ የሚከላከል ምንም ነገር አይኖርም። ተቺዎች የልዩነት ዜግነት የቅሬታ ፖለቲካን ወይ ፖለቲክስ ኦፍ ግሪቫንስስ ሊፈጥር ይችላል ብለው ይሰጋሉ። ያንግ እንደሚጠቁመው ተጨቆኑ የተባሉ ቡድኖች ብቻ ለልዩነት ዜግነት መብት ካላቸው ይህም የቡድን መሪዎች የቡድን መብቶችን ለማስከበር ሲሉ ያላቸውን ፖለቲካዊ ጉልበት ችግሩን ለመፍታት ከመጠቀም ይልቅ ተጎጂነት ወይም የጉድለት ግንዛቤን በመፍጠር ብቻ እንዲያባክኑ ሊያበረታታ ይችላል። 4.7.3 ሞድስ ኦር ዌይስ ኦፍ አኳሪንግ ኤንድ ሉዚንግ ሲቲዝንሺፕ ዜግነትን የማግኛና የማጣት መንገዶች። የዜግነት መብት እንደ አውሮፓውያን አቆጣጠር 1948 በጸደቀው የዓለም አቀፍ የሰብአዊ መብቶች ድንጋጌ ለግለሰቦች ከተረጋገጡ መብቶች አንዱ ነው። በድንጋጌው አንቀጽ 15 መሰረት ማንኛውም ሰው የዜግነት መብት አለው። እንዲሁም ማንም ሰው ያለአግባብ ዜግነቱን አይነጠቅም በማለት ገልጿል። በመሆኑም የሚቀጥሉት ክፍሎች ዜግነትን የማግኛና የማጣ መንገዶችን ያመለክታል ወይም እንወያይበታለን። 4.7.3.1 ዜግነት የሚገኝባቸው መንገዶች። የዜግነት ፍቃድ መስጠት የሚወሰነው በሚመለከተው ሀገር የግል ስልጣን ወይም ፍላጎት ላይ በመሆኑ የአንድን ሀገር ዜግነት የማግኛ መንገዶች ከሀገር ሀገር ይለያያሉ። ሆኖም ግን የተለመዱ የዜግነት መገኛ መንገዶችን በሁለት ዋና ዋና ክፍሎች በመመደብ ማየት ይቻላል። እነሱም በትውልድ የሚገኝ ዜግነት ሲቲዝንሺፕ ባይ በርዝ እና በህግ ወይም በማመልከቻ የሚገኝ ዜግነት ሲቲዝንሺፕ ስሩ ናቹራላይዜሽን ኦር ሎ። የምንጀምረው ሲቲዝንሺፕ ፍሮም በርዝ ኦፍ ኦሪጂን በሚለው ነው። ይህም ማለት በልደት ወይም በምንጭ የሚገኝ ዜግነት ለማለት ነው። ግለሰቦች የአንድን ሀገር የዜግነት ደረጃ ሊያገኙ የሚችሉት በሀገሪቱ የግዛት አስተዳደር ክልል ውስጥ በመወለዳቸው ወይም እናታቸው እና ወይም አባታቸው የሚመለከተው ሀገር ዜጋ በመሆናቸው ነው። ይህም ማለት በልደት የሚገኝ ዜግነት በሁለት መሰረታዊ መርሆች የሚታወቅ ሲሆን እነሱም ጀስት ሶይል የመሬት ወይም የአፈር ህግ ወይም መብት እንዲሁም ጀስት ሳንጉዊንስ የደም ህግ ወይም መብት ይባላሉ። ጀስት ሶይል አንድ ግለሰብ በአንድ ሀገር የግዛት አስተዳደር ክልል ውስጥ በመወለዱ ብቻ የዛን ሀገር ዜግነት እንዲያገኝ የሚያስችለው መርህ ሲሆን ጀስት ሳንጉዊንስ ደግሞ
የአንድ ግለሰብ የወላጆችን ዜግነት ደረጃ መሰረት በማድረግ ዜግነት የሚያገኝበት ስርዓት ነው። ሆኖም ግን የጀስ ሶይል መርህ በአስተናጋጅ ሀገር ውስጥ በሚኖሩ ዲፕሎማቶች እንዲሁም ሰራተኞች ለሚወለዱ ልጆች ተፈጻሚ ሊሆን አይችልም። ጀስ ሶይል በሚፈቀድበት አስተናጋጅ ሀገር ውስጥ ከዲፕሎማቶች የሚወለዱ ልጆች በሁለት ልዩ መርሆች ወይም ዓለም አቀፍ ዲፕሎማቲክ መብቶች ምክንያት የአስተናጋጅ ሀገርን ዜግነት የመጠየቅ መብት የላቸውም። እነሱም ከግዛት ውጭ የመሆን መብት ወይም ኤክስትራ ቴሪቶሪያሊቲ እና ያለመደፈር መብት ኢንቫዮላቢሊቲ መርሆች ናቸው። ሁለተኛው ናቹራላይዜሽን ነው። ዜግነት በህግ ወይም በባህል ውህደት የውጭ ሀገር ዜጎች የሌላ ሀገር ዜጋ የሚሆኑበት ህጋዊ ሂደት ነው። በባህል ውህደት ዜግነትን ለማግኘት የሚረዱ የተለመዱ ንዑስ መርሆችን የሚከተሉት ናቸው። የፖለቲካ ሁኔታ፣ ይህም የመገንጠል መዋሃድና በኃይል መያዝ፣ በጥያቄ ወይም በማመልከቻ የሚሰጥ ዜግነት፣ ጋብቻ፣ ህጋዊ ማድረግ ወይም ጉዲፈቻ፣ ዜግነትን መልሶ ማግኘት ወይም ማደስ። በፖለቲካ ሁኔታ የሚገኝ ዜግነት አንድ ግለሰብ የአንድን ግዛት በወረራ ወይም በስምምነት መስጠት ተከትሎ የአንድን ሀገር ዜግነት የሚገኝበት ሂደት ነው። አንድ የተወሰነ ግዛት ከሌላ ሀገር ጋር ሲዋሃድ ወይም በሌላ ሀገር ሲያዝ በዚያ ግዛት ውስጥ የሚኖሩ ሰዎች አዲስ ዜግነት ያገኛሉ። በተጨማሪም በመገንጠል ጊዜ ግለሰቦች ከሁለቱ ሀገሮች አንዱን ዜግነት እንዲመርጡ እድል ሊሰጣቸው ይችላል። አሁን ደግሞ ቀሪዎችን ዜግነት የማግኛ መንገዶች ከኢትዮጵያ አንጻር እንወያይ። 4.7.3.2 The modes of acquiring Ethiopian citizenship የኢትዮጵያን ዜግነት የማግኛ መንገዶች ከ1930 እንደ ኢሮፒያን አቆጣጠር ከዛ በፊት ስለ ዜግነት የሚደነገግ በይፋ የተመዘገበ ህጋዊ ሰነድ አልነበረም። ነገር ግን በ1930 እንደ ኢሮፒያን አቆጣጠር የኢትዮጵያ የዜግነት ህግ የኢትዮጵያ ናሽናሊቲ ሎው የተሰኘ ህጋዊ ሰነድ አጽድቃለች። በቅርቡ ይህ የዜግነት ህግ በ2003 እንደ አውሮፓውያን አቆጣጠር በህዝብ ተወካዮች ምክር ቤት በጸደቀው የኢትዮጵያ የዜግነት አዋጅ ቁጥር 378 ህዝባር 1995 ተተክቷል። ይህ አዋጅ በ1995 እንደ አውሮፓውያን አቆጣጠር የወጣው የፌዴሪ ህገ መንግስት አንቀጽ 6 እና 33 መሰረት የወጣ ሲሆን አንድ ሰው የኢትዮጵያን ዜግነት በልደት ወይም በውል ናቹራላይዜሽን ሊያገኝ እንደሚችል ያረጋግጣል። አሁን በ2003ቱ የዜግነት አዋጅ ውስጥ የተካተቱትን የኢትዮጵያ ዜግነት የማግኛ መንገዶች እንወያይ። አንደኛ፣ አኩዚሽን ባይ ዲሰንት በትውልድ ወይም በዝርያ ዜግነት ማግኘት። የ1930 የኢትዮጵያ የዜግነት ህግ በኢትዮጵያ ሆነ በውጭ ሀገር የተወለደ አባቱ ወይም እናቱ ኢትዮጵያ የሆነ ማንኛውም ሰው የኢትዮጵያ ተገዢ ነው በማለት ደንግጓል። በ1995ቱ የኢፌዴሪ ህገ መንግስት አንቀጽ 6 ንዑስ አንቀጽ ላይ ወላጆቹ ወይም ከወላጆቹ አንዱ ኢትዮጵያዊ የሆነ ወይም የሆኑ ማንኛውም ጾታ የሚገኝ ሰው የኢትዮጵያ ዜጋ ይሆናል ሲል ገልጿል። ከዚህ ጋር በተያያዘ የ2003ቱ የዜግነት አዋጅ አንቀጽ 3 በዝርያ ወይም በትውልድ ኢትዮጵያ የሆነ ዜግነት ለማግኘት ሁለት መርሆች አስቀምጧል። አንደኛ፣ ወላጆቹ ወይም ከወላጆቹ አንዱ ኢትዮጵያዊ የሆኑ ወይም የሆነ ማንኛውም ሰው በትውልድ ኢትዮጵያዊ ዜጋ ይሆናል የሚል ሲሆን፣ ሁለተኛው በኢትዮጵያ ውስጥ ተጥሎ የተገኘ ህፃን የውጭ ሀገር ዜግነት እንዳለው ካልተረጋገጠ በቀር ከኢትዮጵያ ወላጅ እንደተወለደ ተቆጥሮ የኢትዮጵያን ዜግነት ያገኛል የሚል ነው። እንደ አዋጁ ገለጻ ማንኛውም ሰው በጀስ ሶይል ወይም የመሬት ህግ መርህ መሰረት የኢትዮጵያን ዜግነት ማግኘት አይችልም። ይህም ማለት በኢትዮጵያ ግዛት ውስጥ የተወለዱ ህፃናት በዚያው ምክንያት ብቻ የኢትዮጵያን ዜግነት የማግኘት መብት የላቸውም ማለት ነው። የህፃን የልደት ቦታ የኢትዮጵያን ዜግነት ለማግኘት እንደ ሰርተፊኬት አይቆጠርም። አንድ ህፃን የትም ቦታ ቢወለድ የኢትዮጵያን ዜግነት ማግኘት የሚችለው ከአባት ወይም ከእናት ወይም ከሁለቱም የኢትዮጵያን ወላጆች የተወለዱ ከሆነ ብቻ ነው። ሁለተኛ፣ አኩዚሽን ባይ ሎው ኦር ናቹራላይዜሽን በህግ ወይም በውል ዜግነትን ማግኘት። የ1995ቱ የኢፌዴሪ ህገ መንግስት አንቀጽ 6 ንዑስ አንቀጽ 2 የውጭ ሀገር ዜጎች የኢትዮጵያን ዜግነት ማግኘት እንደሚችሉ ያረጋግጣል። በውል ወይም ናቹራላይዜሽን አማካኝነት የኢትዮጵያን ዜግነት ለማግኘት በ2003ቱ የተሻሻለው የኢትዮጵያ የዜግነት አዋጅ አንቀጽ 5 እስከ 12
በተቀመጡት ድንጋጌዎች መሰረት የተለያዩ መንገዶች አሉ። እነሱም ሀ በማመልከቻ ወይም በምዝገባ የሚሰጥ ፈቃድ፣ ይህም ግራንት ኦን አፕሊኬሽን የሚባለው ነው። ይህ የሚሆነው አንድ የውጭ ሀገር ዜጋ ለሚያስተናግደው ሀገር የዚያን ሀገር ዜግነት እንዲሰጠው ጥያቄ ሲያቀርብ ነው። ይሁን እንጂ ኢትዮጵያን ጨምሮ አስተናጋጅ ሀገራት የተወሰኑ መስፈርቶችን ካላሟሉ በስተቀር ለሚያመለክቱ ሰዎች ዝም ብሎ የዜግነት ደረጃ አይሰጡም። የተለመዱት መስፈርቶች የአመልካቹ ዕድሜ፣ በአስተናጋጅ ሀገር ውስጥ የኖረበት ቆይታ፣ የወንጀል ሪከርድ፣ ገቢ እና የስነ ምግባር ሁኔታ ናቸው። ነገር ግን መስፈርቶቹ ከሀገር ሀገር ይለያያሉ። ለአብነት ያህል እንደ 1995ቱ እንደ አውሮፓውያን አቆጣጠር ደግሞ 2003 የኢትዮጵያ ዜግነት አዋጅ አንቀጽ 5 መሰረት አንድ አመልካች የኢትዮጵያ ዜግነት ማግኘት የሚችለው የሚከተሉትን መስፈርቶች ሲያሟላ ብቻ ነው። አንደኛ፣ ለአቅመ አዳም ወይም ለአቅመ ሔዋን የደረሰ ወይም እድሜው 18 ዓመት የሞላ ከሆነ። ሁለተኛ፣ በኢትዮጵያ ውስጥ በድምሩ ቢያንስ ለ4 ዓመታት የኖረ ከሆነ። ሶስተኛ፣ በቂና ህጋዊ የገቢ ምንጭ ያለው፣ ይህም በኢኮኖሚ ራሱን የቻለ ለማለት ነው። አራተኛ፣ በማንኛውም በኢትዮጵያ ውስጥ በሚነገሩ አገር በቀል ቋንቋዎች መናገር ወይም መግባባት የሚችል ከሆነ። አምስተኛ፣ መልካም ስነ ምግባር ያለው ከሆነ። ስድስተኛ፣ የወንጀል ጥፋተኝነት ሪከርድ የሌለበት ከሆነ። ሰባተኛ፣ ቀድሞ ዜግነቱ የተለቀቀ ወይም የኢትዮጵያን ዜግነት ሲያገኝ የመልቀቅ እድል ያለው መሆኑን ማረጋገጫ ሲያቀርብ ወይም ምንም አይነት ዜግነት የሌለው ሰው ከሆነ። ስምንተኛ ደግሞ በአዋጅ አንቀጽ 12 ላይ የተመለከተውን የሚከተሉትን የቃል መሐላ ሲፈጽም ነው። እኔ አከለ አከለ የተባልኩ ሰው ለኢትዮጵያ ፌዴራላዊ ዴሞክራሲ ሪፐብሊክ ታማኝ ዜጋ ለመሆንና ለህገ መንግስቷም ታማኝ ለመሆን በቃል ያረጋግጣለሁ። ለ ወይም ቢ ኬዝ ኦፍ ማሬጅ የጋብቻ ሁኔታ። ከኢትዮጵያ ዜጋ ጋር የተጋባ የውጭ ሀገር ዜጋ የኢትዮጵያን ዜግነት የማግኘት እድል አለው። ይሁን እንጂ የውጭ ሀገር ዜጋው በሕግ የኢትዮጵያን ዜግነት እንዲያገኝ ጋብቻውና ተጋቢው ግለሰብ በአዋጅ አንቀጽ 6 ላይ የተቀመጡ የተወሰኑ ቅድመ ሁኔታዎችን ማሟላት አለበት። እነዚህም አንደኛ፣ ጋብቻው በኢትዮጵያ ሕግ ወይም ጋብቻው በተፈጸመበት ሀገር ሕግ መሰረት መሆን አለበት። ሁለተኛ፣ ጋብቻው ከተፈጸመ ቢያንስ 2 ዓመት ማለፍ አለበት። ሶስተኛ፣ ከኢትዮጵያዊ ጋር የተጋባው የውጭ ሀገር ዜጋ ማመልከቻውን ከማስገባቱ በፊት ቢያንስ ለ1 ዓመት በኢትዮጵያ ውስጥ መኖር አለበት እና አራተኛ፣ የውጭ ሀገር ዜጋ ለአቅመ አዳም ወይም ሔዋን የደረሰ መልካም ስነ ምግባር ያለው መሆን እንዲሁም በመጨረሻም በአዋጅ አንቀጽ 12 ላይ የተመለከተውን የቃለ መሐላ መፈጸም አለበት። ሲ ወይም ሐመርሃ የጉዲፈቻ ሁኔታ ወይም በሕግ እንደ ልጅ ስለመቀበል። ይህ ሂደት በሕጋዊ ጋብቻ ያልተወለደ ልጅ የአሳዳጊውን ዜግነት የሚያገኝበት ሂደት ነው። በዚህም ረገድ የዜግነት አዋጅ አንቀጽ 7 በኢትዮጵያ ዜጋ ጉዲፈቻ ተደርጎ በአሳዳጊ እጅ ያደገ ልጅ የኢትዮጵያን ዜግነት ማግኘት መብት እንዳለው ያረጋግጣል። ነገር ግን ልጁ የኢትዮጵያን ዜግነት ሊያገኝ የሚችለው ለአቅመ አዳም ሔዋን ያልደረሰ ከሆነ፣ ከአሳዳጊው ወላጅ ጋራ በኢትዮጵያ ውስጥ የሚኖር ከሆነ እና ከቀድሞ ዜግነቱ የተለቀቀ ወይም የኢትዮጵያ ዜግነትን ሲያገኝ የመልቀቅ እድል ያለው ወይም ዜግነት የሌለው ሰው ከሆነ ብቻ ነው። ይሁን እንጂ ከአሳዳጊ ወላጆች አንዱ የውጭ ሀገር ዜጋ ከሆነ ጉዲፈቻ የተደረገው ልጅ የኢትዮጵያን ዜግነት እንዲያገኝ ያኛው ወላጅ ስምምነቱን በጽሁፍ መግለጽ አለበት። ዲ ወይም መ ሲቲዝንሺፕ ባይ ስፔሻል ኬዝ በልዩ ሁኔታ የሚገኝ ዜግነት። በአንቀጽ 8 ላይ እንደተመለከተው ለኢትዮጵያ ጥቅም ከፍተኛ አስተዋጽኦ ያበረከተው የውጭ ሀገር ዜጋ በ2003 እንደ አውሮፓውያን አቆጣጠር የኢትዮጵያ ዜግነት አዋጅ አንቀጽ 5 ንዑስ አንቀጽ 2 እና 3 ላይ የተጠቀሱትን ቅድመ ሁኔታ ማሟላት ሳያስፈልገው በሕግ የኢትዮጵያን ዜግነት ሊሰጠው ይችላል። ይህም ማለት ግለሰቡ በኢትዮጵያ ውስጥ በድምሩ ለ4 ዓመታት እንዲኖር አይጠየቅም። እንዲሁም ማንኛውንም በኢትዮጵያ ውስጥ የሚነገሩ ቋንቋዎችን የመግባባት ችሎታ ባይኖረውም ዜግነት ሊያገኝ ይችላል። ኢ ወይም ሰ ሪኢንተግሬሽን ወይም ሪስቶሬሽን ወደ ኢትዮጵያ ዜግነት በድጋሚ መመለስ። ይህ አንድ ሰው
አጥቶት የነበረውን ዜግነት መልሶ የሚያገኝበት ሂደት ነው። የ2003 እንደ አውሮፓውያን አቆጣጠር የኢትዮጵያ ዜግነት አዋጅ በአንቀጽ 22 ላይ ይህንን መርህ ይቀበላል። ይህም ማለት የኢትዮጵያ ዜግነት ያጣ ሰው የኢትዮጵያን ዜግነት መልሶ ማግኘት ይችላል። ሆኖም ግን ግለሰቡ ሊያሟላ የሚገቡ መስፈርቶች አሉ። በዚህ ሁኔታ ግለሰቡ ለደህንነት እና ኢሚግሬሽን እና ስደተኞች ጉዳይ ባለስልጣን በድጋሚ ለማመልከት ካመለከተ የኢትዮጵያ ዜግነቱ ሊመለስ ይችላል። በተጨማሪም የኢትዮጵያ ዜግነት መልሶ ለማግኘት ወደ ሀገሩ ተመልሶ በኢትዮጵያ ውስጥ መኖርና የነበረውን የውጭ ሀገር ዜግነት መተው ይኖርበታል። የኢትዮጵያ ዜግነትን ለማግኘት የሚቀርብን ማመልከቻ መመርመርና መወሰን። በሕግ መሰረት የኢትዮጵያን ዜግነት ለማግኘት የሚቀርብ ማመልከቻ ከሚመለከታቸው ሰነዶች ጋር ተያይዞ ለደህንነት እና ኢሚግሬሽን እና ስደተኞች ጉዳይ ባለስልጣን መቅረብ ይኖርበታል። የአዋጁ አንቀጽ 10። በመቀጠልም ማመልከቻው 5 አባላት ባሉት የዜግነት ጉዳዮች ኮሚቴ በአዋጁ አንቀጽ 11 እና 23 ይመረመራል። እነሱም አንደኛ ደህንነት፣ ኢሚግሬሽን እና ስደተኞች ጉዳይ ባለስልጣን ተወካይ ሰብሳቢ ሆኖ፣ ሁለተኛ የውጭ ጉዳይ ሚኒስቴር ተወካይ አባል ሆኖ፣ ሶስተኛ የፍትህ ሚኒስቴር ተወካይ አባል ሆኖ፣ አራተኛ የፌዴራል ፖሊስ ኮሚሽን ተወካይ አባል እና አምስተኛ የባለስልጣኑ ተወካይ አባልና ጸሐፊ ናቸው። ኮሚቴው የውሳኔ ሀሳቡ ለደህንነት፣ ኢሚግሬሽን እና ስደተኞች ጉዳይ ባለስልጣን ማቅረብ ይኖርበታል። የኮሚቴው ውሳኔ ሀሳብ በባለስልጣኑ ተቀባይነት ካገኘ አመልካቹ የታማኝነት ቃለ መሃላ ይፈጽማል።